ትልቁ ጥያቄ ሰለሞን ቦጋለ አይደለም። ፋኖ ማለት በአሜሪካ መንግስት ደረጃ 3 የሽብርተኛ ቡድን በመባል ነው የሚታወቀው። የአክቲቪስት ሰለሞን ቦጋለ ጉዳይ አነጋጋሪ ሆኗል። አክቲቪስት ሰለሞን ቦጋለ በአሜሪካን ኢሚግሬሽን መስሪያ ቤት ወደ ኢትዮጵያ እንዲባረር የተደረገ በአማራ ትግል ውስጥ ሰፊ እንቅስቃሴ ሲያደርግ የነበረ እንደሆነ ይታወቃል። የአክቲቪስት አሜሪካ ፋኖ ላይ ጨከነች። የነዘመነ ካሴን ቡድን በደረጃ 3 ሽብርተኝነት ከሰሰች። አሜሪካ ኢሚግሬሽን እና ጉምሩክ ባለስልጣን ICE በይፋዊ የኤክስ ገጹ ላይ ያወጣው መረጃ መነጋገሪያ ሆኗል። ይኸው መረጃ ሰለሞን ቦጋለ የተባለ ኢትዮጵያዊ በሰብአዊ መብት ጥሰትና በዘር ማጥፋት ቀስቀሳ ምክንያት ከአሜሪካ ወደ ኢትዮጵያ ስለመባረሩ የሚገልጽ ነው። ግለሰቡ በተለያዩ የማህበራዊ ሚዲያ ገጾቹ ላይ ራሱን የፋኖ አባል አድርጎ መግለጹ ተጠቅሷል። በዚሁ መረጃ ላይ አሜሪካ ፋኖን በምድብ 3 በሽብርተኝነት ቡድን እንደፈረጀችውም ተመላክቷል። ሰለሞን የተባለው ግለሰብም በትግራይ ተወላጆች ላይ የዘር ማጽዳት እንዲካሄድና ጥቃት እንዲሰነዘር በማህበራዊ ሚዲያ ሲቀሰቅስ ነበር ተብሏል። እነዚህን መረጃዎች ደብቆ ከአሜሪካ የኢሚግሬሽን ጥቅሞችን ለመውሰድ በመሞከሩ ጥያቄው ውድቅ ተደርጎ ከሀገሪቱ ተባርሯል። ግለሰቡ በአሪዞና ፊኒክስ ባሉ የICE አባላት አማካኝነት እንደ አውሮፓውያኑ አቆጣጠር መጋቢት 5 ቀን ተይዞ ወደ ኢትዮጵያ እንዲመለስ መደረጉ የICE መረጃ ገልጿል። ICE እንደ አውሮፓውያኑ አቆጣጠር ከ2003 ጀምሮ በጦር ወንጀልና በሰብአዊ መብት ጥሰት የሚጠረጠሩ ወይንም የተፈረደባቸውን 1178 ግለሰቦችን ከአሜሪካ አባረዋል። ይህ አሜሪካ እንዲህ አይነት ወንጀል የፈጸሙ ሰዎች መደበቂያ እንዳትሆን ለማድረግ የሚሰራው ስራ አካል ነውም ተብሏል። ለመሆኑ አሜሪካ ፋኖን አሸባሪ ቡድን ብላ በይፋ ፈረጃ ይሆን? በICE የኤክስ ገጽ ላይ መረጃው ከወጣ በኋላ ከ100,000 በላይ ሰዎች እይታ አግኝተዋል። 385 በላይ ሪፖስትም ተደርጓል። ከ1000 በላይ ላይክም ተደርጓል። እንዲሁም በርካታ ሰዎች አስተያየታቸውን ሰጥተውበታል። በርካቶቹ መነጋገሪያ ያደረጉት ለመሆኑ መቼ ነው አሜሪካ ፋኖን በአሸባሪነት ቡድን የፈረጀችው? ምድብ 3 ማለትስ ምን ማለት ነው የሚለው ነው። አሜሪካ የሽብር ቡድኖችን በ3 ዋና ዋና ምድቦች ትከፍላለች። እነዚህ ምድቦች እንደሚከተሉት ተብራርተዋል። ምድብ 1 በውጭ ጉዳይ መስሪያ ቤት በይፋ ፎሬን ቴሮሪስት ኦርጋናይዜሽን ወይንም FTO ተብለው የተፈረጁ ለምሳሌ አልቃይዳ፣ አልሻባብ፣ ISIS፣ ታሊባን፣ ሄዝቦላህ አይነቶቹ ያሉበት ነው። ምድብ 2 ይህ ዝርዝር ደግሞ ከምድብ 1 በይፋ የታወጁ አሸባሪዎች ዝቅ ያለ ሲሆን ዋና ዓላማው በዝርዝር ውስጥ የተካተቱ ድርጅቶች አባላት ወይንም ደጋፊዎች ወደ አሜሪካ እንዳይገቡ የኢሚግሬሽን ቁጥጥርና የቪዛ ክልከላን ለማድረግ ነው። ምድብ 3 እነዚህ ያልተፈረጁ ቡድኖች ተብለው ነው የሚገለጹት። የአሜሪካ ኢሚግሬሽን ሕግ ለኢሚግሬሽን ጉዳዮች እንደ ሽብር ቡድን ያያቸዋል። በአሜሪካ ሕግ ትርጓሜ በሽብር ተግባር ውስጥ የሚሳተፍ ወይንም በሽብር ተግባር ውስጥ የሚሳተፍ ንዑስ ቡድን ያለው የተደራጀ ቢሆንም ባይሆንም የ2 ወይም ከዚያ በላይ ግለሰቦች ስብስብ ተብሎ ይቀመጣል። ምድብ 3 ድርጅቶቹ በይፋ ያልተፈረጁ የሽብር ድርጅቶች ተብለው የሚጠሩት እንደ ምድብ 1 እና ምድብ 2 ድርጅቶች ይፋዊ የመፈረጅ ሂደት ውስጥ ማለፍ ሳያስፈልጋቸው በሚያከናውኗቸው ተግባራት ብቻ እንደ ሽብር ቡድን ለመጠራት ብቁ ስለሚሆኑ ነው ይላል ሕጉ። አንድ ቡድን እንደ ምድብ 3 ሊቆጠር የሚችለው የኢሚግሬሽን ጥቅም ጥያቄ በሚገመገምበት ወቅት ሲሆን እንደየጉዳዩ ሁኔታ የሚወሰን ነው። ምድብ 3 ውስጥ ያሉ አካላት በየጊዜው የሚፈጠሩና በሂደትም የሚለዋወጡ ናቸው። እስካሁን ባለው መረጃ የአሜሪካ የውጭ ጉዳይ መስሪያ ቤት ፋኖን በፎሬን ቴሮሪስት ኦርጋናይዜሽን የውጭ አሸባሪ ድርጅት ዝርዝር ውስጥ አላካተተም። ነገር ግን በምድብ 3 ስር ከተካተቱ ቡድኖች ጋር ግንኙነት ያላቸው ወይም የደገፉ ግለሰቦች ወደ አሜሪካ ለመግባት ቪዛ ሲጠይቁ ወይንም የጥገኝነት መብት ሲጠይቁ ለመከልከል እንደ ምክንያት ሊጠቅስባቸው እንደሚችል መረጃዎች ያሳያሉ። ምድብ 3 በአሜሪካ ውጭ ጉዳይ መስሪያ ቤት እንደ ምድብ 1 በይፋ የውጭ አሸባሪ ድርጅት ተብለው የሚፈረጁ አይደሉም። እነዚህ በዝርዝር ውስጥ ያልሰፈሩ ነገር ግን በሽብር ተግባር ውስጥ የተሰማሩ ቡድኖችን የሚገልጽ የአሜሪካ ኢሚግሬሽን መጠሪያ ነው።
ይህን ያስተዋሉ ኤርሚያስ ለገሰ ተከታዩን ጽሑፍ አስፍረዋል። አሜሪካ ለምትኖሩና በቀጣይ መኖር ለምትፈልጉ መፍትሄው በማህበራዊ ድረገጽ የጻፉትን መደለት ወይንም ጠቅልሎ መውጣት አይደለም። ይልቁንስ መፍትሄው ራስን የታጣቂ ቡድኖች አባል አለማድረግ፣ ለታጣቂ ቡድኖችና የፕሮፓጋንዳ ክፍላቸው የፋይናንስ ድጋፍ አለመስጠት፣ በታጣቂ ቡድኖች የጦር አውርድ ቅስቀሳ አለመሳተፍ። ከዚህ ጋር በተያያዘ ወደ 40 የሚጠጉ ሰዎች በአሜሪካን አይሲኢ በቁጥጥር ስር እንደዋሉ እየሰማን ነው። በተለይ ከአንድ ግዛት ወደ ሌላ ግዛት የሚንቀሳቀሱ ከባድ መኪናዎችን የምታሽከረክሩ ትራክ ሾፌሮች ራሳችሁን ከታጣቂ ቡድን እንቅስቃሴ አርቁ። ጎሽ ጎሽ የሚሏችሁን አትስሙ። ለእናንተ አቃለው እየሰበኳችሁ እነሱ የተናገሩትንና የጻፉትን ወይ የደለቱ ነው አሊያም ጠቅልለው እየወጡ ነው ብሏል ኤርሚያስ ለገሰም። ይሄ የሰብአዊ መብት ጣሽ የታጣቂ ቡድን አባል ወይም የኢመደበኛ ታጣቂ አባል እና የዘር ማጥፋት ቀስቃሽን ነው አባረር ያለው ያለችው። ስም ሰለሞን ቦጋለ፣ የተያዘው በፊኒክስ አሪዞና ማለት ነው በአይስ። ከአሜሪካን የተባረረበት ምክንያት የሰብአዊ መብት ጥሰት፣ የኢመደበኛ ታጣቂ ቡድን አባል፣ ፓራሚሊቴሪ፣ የዘር ማጥፋት ቀስቃሽ በትግራይ ተወላጆች ላይ። አራተኛ የተገኘበት ማስረጃ ራሱን የፋኖ አባል እንደሆነ የገለጸባቸው በርካታ የማህበራዊ ሚዲያ ይዘቶች። ትልቁ ጥያቄ ሰለሞን ቦጋለ አይደለም። ፋኖ ማለት በአሜሪካ መንግስት ደረጃ 3 የሽብርተኛ ቡድን በመባል ነው የሚታወቀው። ወደ ኢትዮጵያ እንዲባረር የተደረገው ሰለሞን ቦጋለ በበኩሉ ምላሽ ሰጥቷል። ከኔ ውጪ 400 ኢትዮጵያውያን ከአሜሪካ በቅርቡ ይባረራሉ ብሏል። አሜሪካ የሰብአዊ መብት ጥሰት ፈጽሟል ብላ ያመነችበትን ሰለሞን ቦጋለ ወደ ኢትዮጵያ እንዲባረር ከወሰነችበት በኋላ ባደረገው ቃለ ምልልስ ከአሜሪካ የተባረርኩት በሐሰት ዘመቻ ነው። በነበረው ጦርነት የኔ ጸብ ከህወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም። ጁንታ ይደምሰስ ብለሃል፣ ፋኖ ነኝ ብለሃል ብለው ጥገኝነት ለመጠየቅ ፍርድ ቤት ቀጠሮ ነበረኝ። እሱን ጨርሼ ስወጣ ነው ይዘው 2 ወር ያሰሩኝ ብሏል። 2 ዓመት አሜሪካ የቆየው ሰለሞን የራሱን ትራክ ገዝቶ እየሰራ የነበረ ሲሆን በአሁኑ ወቅት የራሱን ድርጅት ከፍቶም እየሰራ ነበረ። ሰለሞን ብዙ ጥገኝነት እየጠየቁ ያሉ ኢትዮጵያውያን እየተባረሩ ነው። በቅርቡ ወደ 400 ሰው ወደ ኢትዮጵያ ይባረራል ብለዋል። እስከ 1991 ድረስ ቲፒኤልኤፍ በዚህ ታይፕ 3 ውስጥ ገብቷል። እንግዲህ እስከ 1991 በጣም ጥልቅ ግንኙነት ከቲፒኤልኤፍ ጋር ከመሰረቱ ሀገሮች መካከል አሜሪካ እንደሆነች እና እሱ ብቻ አይደለም፣ የቲፒኤልኤፍን ዋና ኃላፊ ፕራይም ሚኒስተር መለስ ዜናዊንም በጥልቅ ሰዓት ድረስ እዚህ እየጋበዙ እንደገና እዛ የሲአይኤ አካላት፣ የመንግስት የደህንነት አካላት፣ የስቴት ዲፓርትመንት አካላት ሄደው እያናገሩት ነበር። በብዙ መንገድ መጨረሻ ላይ ሳፖርት አድርገዋቸዋል። ኢቨን ታየር 3 ላይ እንኳን አስቀምጠዋቸው ማለት ነው። ስለዚህ ታየር 3 ላይ የተቀመጠ አካል የአሜሪካ መንግስት አልፈልገውም የሚል ዴዚግኔሽን ውስጥ አስቀምጦታል ማለት አይደለም ፈጽሞ። ምናልባት ይሄን አካል በኋላ እንደውም ሊረዳውም ወደ ስልጣን ሊያመጣውም ይችላል፣ ልክ ቲፒኤልኤፍን እንዳደረገ ማለት ነው። እና ምንም አይነት የኢንተርናሽናል የፎሬን ፖሊሲ ዳይሬክሽን የሚያሳይ አይደለም። ኦንሊ ቲንግ ታየር 3 የሚያሳየው ኢንተርናሽናሊ ዶክመንትድ የሆኑ በኢንተርናሽናል ተቋሞች እንዳንድ አቢዩዞች ፈጽመዋል ማለት ነው። የድርጅት ወይም እዚህ ድርጅት ውስጥ አባል የሆኑ የዚህ ድርጅት አካል የሆኑ ሰዎች ሲቪሊያን ላይ አላስፈላጊ የሆነ ከመጠን ያለፈ ጉዳቶችን ይፈጽማሉ። እነዚህ ዶክመንትድ ሆነዋል። አፈሰው በዋናነት የፋኖ እንቅስቃሴ አሜሪካ በቴሮሪስት ኦርጋናይዜሽን ስም ሰየመችው፣ ቴሮሪስት አለችው የሚለው እንደዛ አይነት ንባብ የለም። ከስተም ኤንድ ቦርደር ፕሮቴክሽን አይስ በለጠፈው ፖስት ላይ ማለት ነው። ፈርስት ያሉት ነገር እዛ ላይ እንደተመለከትከው በሶሻል ሚዲያ ላይ ባለው ኮንትሪቢዩሽን ሂማን ራይትስ አንጻር ያሉና በትግራይ ጦርነት ላይ በተለይ ከትግራያኖቹ አንጻር የለጠፋቸው ነገሮች የዲኤችኤስን እንደዚህ አይነት ውሳኔ ወይም ደግሞ እንደዚህ አይነት ክርክር ፍርድ ቤት ላይ እንዲያቀርብ እንዳስገደደው እና ፍርድ ቤቱ ያን እንደተቀበለው አንድ የምናገኝበት ነው።
እንጂ ስፔሲፊክሊ ከአማራ ትግል ጋር በተያያዘ ወይም አሁን ከሚካሄደው እንቅስቃሴ ጋር ነው የሚል ምንም አይነት ድምዳሜ ይሳለ የለም። በእርግጥ አንዱ ያሉት ነገር ታየር 3 የሚባል ካታጎሪ አለ በቴሮሪስት ዴዚግኔሽን ውስጥ ማለት ነው እና ፋኖን በዛ እንቅስቃሴ ውስጥ ከተውታል። የትምህርት ቤት ወንበር የሸጡ ታጣቂዎች በራያ አላማጣ አካባቢ የሚንቀሳቀሰው የህወሓት ታጣቂ ትምህርት ቤቶችንና የጤና ተቋማትን ንብረት በማውደም ለሽያጭ በማቅረብ ወደ መሃል ሀገር ሲንቀሳቀስ በቁጥጥር ስር ዋለ። ንብረትነቱ የራያ አላማጣ አስተዳደር የጥሙጋ ትምህርት ቤት የተማሪዎች የመማሪያ ዴስክ እንዲሁም የጥሙጋ ጤና ጣቢያ ንብረት የሆነውን ብረቱን በጨረታ መልክ ሸጠው ወደ መሃል ሀገር ሲንቀሳቀስ በጮቢ በር በራያ ጥምር ኃይልና በሀገር መከላከያ ሰራዊት በቁጥጥር ስር መዋሉን ከአላማጣ ከተማ አስተዳደር የተገኘ መረጃ ያመለክታል። የትምህርት ቤቱን ንብረት ህጋዊ በማስመሰል የይለፍ ደብዳቤ ጭምር ተዘጋጅቶለት እንደነበረም ለማወቅ ተችሏል። በአሜሪካ በሽብር ድርጅትነት የተፈረጀው የሱዳኑ ሙስሊም ብራዘርሁድስ ማን ነው? የአሜሪካ የውጭ ጉዳይ መስሪያ ቤት የሱዳኑን ሙስሊም ብራዘርሁድ ቡድን በተለየ ሁኔታ ዓለም አቀፍ ሽብርተኛ በማለት ከመጋቢት 7 ቀን 2018 ዓ.ም ጀምሮ የውጭ ሽብር ቡድን በሚል እንደፈረጀው አስታውቋል። አሜሪካ በጀነራል አልቦራን ከሚመራው የሱዳን ጦር ኃይል ጋር ግንኙነት ያለውን ይህንን ቡድን በሽብርተኝነት መፈረጇ በአገሪቱ በሚካሄደው የእርስ በርስ ጦርነት ውስጥ ባሉ ተሳታፊዎች ዘንድ ስጋት ፈጥሯል። የሱዳን ሙስሊም ብራዘር ሙስሊም ወንድማማችነት ቡድን በአሜሪካ የሽብር ቡድን ለመባል ካበቁት ምክንያቶች አንዱ በሰላማዊ ሰዎች ላይ ገደብ የሌለው ጥቃት በመፈጸም በአገሪቱ ያለውን ግጭት ለማስቆም የሚደረገውን ጥረት ማደናቀፉ እንደሆነም ተገልጿል። ኃይል የተቀላቀለበት እስላማዊ ርዕዮተ ዓለም ያራምዳል የሚለውም በምክንያትነት ተጠቅሷል። በተጨማሪም የቡድኑ ተዋጊዎች ከኢራን እስላማዊ አብዮታዊ ዘብ ስልጠናና ሌሎች ድጋፎችን እያገኙ ሊሆን እንደሚችልም ተነግሯል። ሰላማዊ ሰዎችን በጅምላ በመግደልም ተከሷል። የቡድኑ አልባራ ቢን ማሊክ ብርጌድም በሱዳን የእርስ በርስ ጦርነት ውስጥ ባለው ሚና ተመሳሳይ ፍረጃ ተጥሎበታል። ቡድኑ በአሜሪካ መንግስት ዓለም አቀፍ የሽብር ቡድንና የውጭ ሽብርተኛ ድርጅት በመባሉ የተለያዩ የመጣኔ ሀብት ማዕቀቦች የሚጣሉበት ሲሆን ይህ እርምጃ የትኛውንም ድጋፍ ለቡድኑ ማቅረብን ህገወጥ ያደርገዋል። በሱዳን የስልጣን የበላይነትን ለመያዝ በሚል በፈጥኖ ድራሽ ኃይሉና በአገሪቱ ጦር መካከል መካሄድ በጀመረውና 3 ዓመት ሊሞላው በተቃረበው ጦርነት ውስጥ የሙስሊም ብራዘርስ ቡድን ከጦር ኃይሉ አዛዥ ከጀነራል አልቡራን ጎን ተሰልፎ ይዋጋል። መጠነ ሰፊ የጅምላ ቄትና ግፍ ተፈጽሞበታል በሚባለው የሱዳን ጦርነት ውስጥ ተፋላሚ ወገኖች በተለይም ፈጥኖ ድራሽ ኃይሉ በመንግስታቱ ድርጅት ጭምር ዘር ማጥፋት የሚመስሉ ግድያዎችን በመፈጸም ይከሰሳል። ፈጥኖ ድራሽ ኃይሉና ደጋፊዎቹ የአልቡራንን ሰራዊት ብቻ ሳይሆን የሙስሊም ብራዘርስን ጭምር እየተዋጉ መሆናቸውን የሚገልጹ ሲሆን አሜሪካ በቡድኑ ላይ ያሳለፈችውን ፍረጃም ደግፈውታል። የፈጥኖ ድራሽ ኃይሉን ትደግፋለች ተብላ በስፋት የምትከሰሰው የተባበሩት አረብ ኤሚሬትስም የአሜሪካንን ውሳኔ ደግፋለች። በአውሮፓውያኑ 1928 በግብፃዊው የእስልምና ምሁር ሐሳን አልባና የተመሰረተው ሙስሊም ብራዘርሁድ በመካከለኛው ምስራቅ አገራት ውስጥ የፖለቲካ ፓርቲና የማህበራዊ አገልግሎት የሚሰጡ ተቋማትን ጨምሮ በርካታ ወኪሎችና ቅርንጫፎች እስከ መመስረት ደርሶ ነበር። ሙስሊም ብራዘርሁድ እና ከቡድኑ ጋር ቁርኝት ያላቸው ወገኖች የእንቅስቃሴው ዋነኛ ትኩረት በአገራት ውስጥ ሰላማዊ የፖለቲካ ተሳትፎ ማድረግ መሆኑን ይናገራሉ። የሱዳናውያን እስላማዊ እንቅስቃሴ SIM በሚል ተጨማሪ ስም የሚታወቀው የሱዳን ሙስሊም ብራዘርሁድ እስላማዊ ፖለቲካዊና ማህበራዊ እንቅስቃሴ ነው። ከቅርብ ጊዜ ወዲህ በአገሪቱ በሚካሄደው የእርስ በርስ ጦርነት ውስጥ ባለው ተሳትፎ ምክንያት ዓለም አቀፍ ትኩረትን ስቧል። ቡድኑ በጦርነት ውስጥ ከፍተኛ ተዋናይ በሆነው የሱዳን ጦር ኃይሎች ውስጥ ቁልፍ ሚና አለው። በጀነራል አልቡራን ለሚመራው ጦር ኃይል ከ20 ሺህ በላይ ተዋጊዎችን በማሰለፍ ድጋፍ አድርጓል። በተለይ የቡድኑ የሚሊሻ ቡድን የሆነው አልባራን ቢን ማሊክ ብርጌድ በጦርነቱ ውስጥ ፈጽሟቸዋል በሚባሉ ወንጀሎች ምክንያት ክስ የሚቀርብበት ሲሆን ከአጠቃላይ ሙስሊም ብራዘርሁድ ቡድን ተለይቶ ማዕቀብም ተጥሎበታል። የሱዳን ሙስሊም ብራዘርሁድ ከሚያደርገው ወታደራዊ ማህበራዊና ፖለቲካዊ እንቅስቃሴ በተጨማሪ በጀነራል አልቡራን ጦር ሰራዊት ላይ ከፍተኛ ተጽዕኖ እንዳለውም ይነገራል።
በዚህም የተነሳ ሱዳንን የጽንፈኛውን እንቅስቃሴዎች ማዕከል ሊያደርጋት ይችላል የሚል ስጋት አለ። አሜሪካ ከኢራን ጋር ጦርነት ውስጥ መግባቷን ተከትሎ የሱዳን ሙስሊም ብራዘርሁድ ከኢራን አብዮታዊ ዘብ ጋር ግንኙነት እንዳለውና ድጋፍም እንደሚያገኝ በመጥቀስ በሽብር ድርጅትነት ፈርጀዋለች። ከመጠሪያው ከግብጽ ጀምሮ ጥብቅ ቁጥጥር የሚደረግበትና በህገወጥ ቡድን የሚታየው ሙስሊም ብራዘርሁድ ሌሎች የመካከለኛው ምስራቅ መንግስታትም በበጎ አይመለከቱትም። ሳውዲና ኤሚሬቶች ደግሞ ቡድኑን ለቀጠናዊ መረጋጋት ጠንቅ ነው ብለውታል። የቡድኑ ዋና ጸሐፊ እንደሆኑ የሚነገርላቸው አሊ ካርቲ አሜሪካ የሱዳን ሙስሊም ብራዘርሁድን በሽብር ድርጅትነት መፈረጇን ውድቅ አድርገዋል። እንቅስቃሴያቸው የአገሪቱ ህዝብ የተሳሰረበት ማህበራዊ ውቅር የማይነጠል አካል ነው እንደሆነ በመግለጽ የጉዳዩ መሰረትን አስፍረውታል። ነገር ግን በጦርነት ውስጥ የሚገኘውና ከሙስሊም ብራዘርሁድ ጋር የጠበቀ ትስስር እንዳለው የሚነገርለት የሱዳን ወታደራዊ መንግስት የአሜሪካን ውሳኔ ደግፎታል። በውጭ ጉዳይ ሚኒስትሩ በኩል ፍረጃው መንግስቱ ካለው ጸረ ዓለም አቀፍ ሽብርተኝነት አቋም ጋር የሚጣጣም ነው ብሎታል። ይህ የመንግስት አቋም ከቡድኑ በኩል በበጎ የሚታይ ካለመሆኑም በተጨማሪ ከጀነራል አልቡርሃን ጎን ተሰልፎ የሚዋጉትን የሙስሊም ብራዘርሁድ ታጣቂዎችን ድጋፍ የሚያሳጣውም ሊሆን ይችላል። በተጨማሪም ቡድኑ የራሱን አሰላለፍ በመፍጠር ሌላ ተፋላሚ ኃይል ሆኖ እንዲወጣ ሊያደርገውም ይችላል። በሱዳን በርካታ ኃይሎች የሚሳተፉበት ጦርነት እየተደረገ ነው። ጀነራል አልቡርሃን የሚመሩት የሀገሪቱ ጦር፣ ጀነራል ሐምዳን ዳጋሎ ሄሜቲ የሚመሩት የፈጥኖ ደራሹ ኃይል እንዲሁም የሙስሊም ብራዘርሁድ አንዳንድ ጊዜ በጭምጭምታ እንደሚሰማው ደግሞ ከኢትዮጵያ ተነስተው ድንበር አቋርጠው ሱዳን የደረሱ የህወሓት ታጣቂዎች ወይንም ሳምሪ በመባል የሚታወቁ አሊያም አርሚ ሰባ በመባል የሚታወቁ የህወሓት ታጣቂዎችም የዚህ ውጊያ ተሳታፊዎች እንደሆኑ ይነገራል። ህወሓት በዚህ ውጊያ ላይ ከጀነራል አልቡርሃን ጎን ተሰልፎ መዋጋቱ እንዲሁም አሁን አሜሪካ የሱዳኑን ሙስሊም ብራዘርሁድ በሽብርተኝነት መፈረጇ እንዲሁም ቀደም ብለን በጠቀስነው ዘገባ መሰረት አሜሪካ ፋኖን በምድብ 3 ሽብርተኝነት መፈረጇ ቀጣዩ እርምጃ ወደ ህወሓት ያነጣጠር ይሆኖይ የሚል ስጋትም እንዲጫር አድርጓል። በቅርቡ ጀነራል አልቡርሃን ወደ አዲስ አበባ በመምጣት ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገር ፈልገው የነበረ ቢሆንም በጠቅላይ ሚኒስትሩ ፊት ተነስቻለሁ የሚል መግለጫን እስከ መስጠት ያደረሳቸው መረሳትም ገጥሟቸው ነበር። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት የተባበሩት ዩናይትድ አረብ ኤሚሬትስ ሲደርሱ ዩናይትድ አረብ ኤሚሬትስ ደግሞ የአልቡርሃንን ተቃራኒ ቡድን ትደግፋለች በሚል መታማቷ በአልቡርሃንና በጠቅላይ ሚኒስትር አብይ አህመድ መካከል አንዳች የሻከረ ግንኙነት ሳይኖር አይቀርም እንዲባል አድርጓል።